በጣም ደስ ያለኝ ከምነግርህ በላይ በቃ ይሄ እኔ በቃ ከሱ ጋር ስሆን እኮ በጣም ደስተኛ ነኝ። አረ በጣም አየንሽ እኮ ያው ካንተ በፊት በጣም ዲፕሬሽን ውስጥ ነበረች። ራሱ አታወራንም ነበር በደንብ። እኔ ራሱ ከነገርኳት በኋላ ደንግጫለሁ። ለምን ደነገጥ? ሀሳብ እንዳይቀይር ፋሚሊ እኔ አጠራጠረኝ። ሰው ደስታ የሚያስደነግጥ ደስ የሚለው ጓደኛ እንግዲህ ይስጣችሁ። አሁን ለመናገር ያው እንደዛ አይነት ነገር በአንድ ያታስበው። ምክንያቱም ያው ብዙ ነገር በመሀል ተፈጥሯል። ብዙ ርቀቶች ነበሩ ምናምን ጋብ ነበር እና ያው መገናኘትን ምናምን በቃ አላ ከዛ ሰው ጋር ያለህን ነገር ለማቀራረብ ምናምን ትሞክራለህ እንጂ በአንድ እንደዛ አይነት ነገር አታስበው። ጥያቄው ከሱ መጣ። እኔ እንደው ከሱ ይመጣል አብረን እንሆን ድጋሚ ትለዋለች። ከሱ አፍ ይወጣል ስል አይ ያው በውስጤ ነበር ውስጣችን ይተዋወቃል ነበር። አይ ማውጣቱ ነው አዋን ውስጣችሁ ጋር ባለማ ቀድመን ነው ያው ወጉ የወንድ ልጅ ስለሆነ በጣም የደነገጥኩት። ግን በቃ ደስታ አለ ይሄ መግለጽ ማልችለው ደስታ በቃ ብቻ ስላየሁት ብቻ ራሱ በጣም ደስ ያለኝ ከምል በላይ በቃ ግን እንደዛ አይደለም የምትመስለው። ፈኩ ፈኩ አበቦቼ ከመስኩ አጨብጭብ ጎበዝ። ፈኩ ፈኩ አበቦቼ ከመስኩ ለመለሙ ወፎች ተሳሳሙ ዘማመሩ ዜማቸው። ሰላም ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ይኸው ዛሬ ከስንት ጊዜ በኋላ በራሴ የዩቲዩብ ቻናል ወደ እናንተ መጥቻለሁ። አይ ቲንክ ብዙ ቀን ለመምጣት እያሰብኩኝ ግን አንዳንድ ነገሮች አልተሳኩልኝም። ከዚህ በፊት ግን ያው አልጠፋውም ከካሜራ ጀርባ ከሄሉና ከናቲ ከካሜራ ጀርባ በመሆን ሁሌም አብሬያቸው ነበርኩኝ ከእናንተም ጋር እንደዛው። ግን አሁን ቀኑ ደርሶ የሆነ ነገር ሲያስደስተኝ ደግሞ ለእናንተ በቪዲዮ ልቀርጽላችሁ መጥቻለሁ ዛሬ። በጣም ቆየን ከተጠፋፋን ኦልሬዲ ከአንድ ወር በላይ ሆኗል። አካውንት የራሱ አይ ቲንክ ሻዶ አንስቶ ገብቷል እና ሁላችሁም ይህን ቪዲዮ ስትጀምሩ ኮፒ ሊንክ፣ ላይክ፣ ሰብስክራይብ ያደረጋችሁ ጀምሩ። ሰብስክራይብ በጣም ያንሰኛል። 10 ሺህ አስገቡኝ። ሁላችሁም ሰብስክራይብ አድርጉ የምትወዱኝ ቤተሰቦች። ከዛ በተረፈ በጣም ደስ የሚሉ ጊዜያቶችን አብረን አሳልፈናል። ይኖር ብጠፋም እናንተ ጋር ባልመጣም ከነሄሉ ጋር በጣም ደስ የሚሉ ቀናቶችን አብረን እያሳለፍን ነው ከእናንተ ጋር። በጣም የሚያስጠላ ደባሪ ጊዜያቶችን አልፈን አሁን እዚህ ጋር ደርሰናል። ናቲ መጥቶ ከሄሉ ጋር ያለውን ነገር አይታችኋል። ይህን ኬክ ለምንድን ነው ያዘው እያላችሁ ነው ሁላችሁም። እና ይሄ ኬክ ዛሬ በጣም ትናንትና አይ ቲንክ እኔ አላውቅም ሄሉ ጠራችኝና ቪዲዮ ልንሰራ ናቲ ልታወራው ነበርና ለእናንተ ያው እንዲደርስ ስለፈለገች ቪዲዮ እንድቀርጽ አጠራችኝና በመሀል ናቲ ያልጠበቅነውን እሷም እኔም ያልጠበቅነውን ነገር ነገራት። እኔም እሷም እኩል ነው የደነገጥነው ከካሜራ ጀርባ በሆነ ሽማግሌ ሊልክ እንደሆነ ሲነግራት በጣም እኔም ደስ አለኝ። የእሷን ደስታ ታውቃላችሁ እንደ ነው ማለት ሄሉ ለእኔ በጣም ብዙ ነገር አድርጋልኛለች። በጣም በክፉ ቀኔም እሷም በክፉ ቀኗም ሁሌም ከጎኗ ነኝ። እንደ እህቴ ነው ማለት እሷም እንደዛው እና በቃ እንደዛ ሲላትና እሷ ተደስታ ሳይ በጣም ደስ አለኝና ዛሬ እሷ ቤት ነው የሚሄደው። እሱ ካለ በጣም ደስ ይለኛል። ጠርቻለሁ ናቲንም አይ ቲንክ ቤት ጠብቁናል ብዬ አስባለሁ እና ናቲም ይመጣል። እነሱ ባሉበት በጣም ደስ እንዳለኝና በቃ ከዚህ በኋላ አንድ ላይ እንዲሆኑ ከብዙ መራራቅ በኋላ ነው አይ ቲንክ አስቡት 2 አመት ሙሉ ተራረቃችሁ ቆይታችሁ ድጋሚ ስትገናኙ ፍቅርን ማስቀጠል በጣም ከባድ ነውና ሄሉም የደረሰባት ነገር አለ እንደምታውቁት ብዙ ነገሮች ደርሶባታል። ያን ሁሉ ተቋቁማው እሱም እንደዛው እሷም በቃ አንቺ ተው ምናምን ተባብለው አሁን ወደ ፍቅራቸው ተመልሰዋል። እነሱን አንድ ላይ ማየት ራሱ ለሁላችንም የልጅነት ፍቅር ምን ያህል ከባድ እንደሆነ ሁላችንም አይተናል በዚህ አጋጣሚና በጣም ደስተኛ አድርጓታል ናቲም። በጣም በዚህ አጋጣሚ በጣም ላመሰግንህ እወዳለሁ እህቴን ደስተኛ ስላደረክልኝ። የምትፈልገው የምትመኘውን አይነት ህይወት ነው የሰጣት። ከዚህ በኋላም ፈጣሪ ወደፊታችሁን ያሳምርላችሁ። ዛሬ አንድ ላይ ሆናችኋል፣ ወደ ፍቅራችሁ ተመልሳችኋል። ነገ ደግሞ ተጋብታችሁ ወልዳችሁ አንድ ላይ እንድናያችሁ ቤታችሁ እንድንመጣ አንድ ላይ ሆናችሁ ቤታችሁ እንድንመጣ ያድርገን ለሁላችንም ነው። አይ ቲንክ በዚህ አጋጣሚ ልውልም የለም ያው ለጥምቀት ጎንደር እንደሄደ ቤተሰብ ጋር እንደሄደ ነውና እሱም ያው ተናገርልኝ በጣም ደስ ብሎኛል ስላለ የሱም ደስታ እንዳለው ነው። በቅርቡ ይመጣል ልውልም ጠፋ ላላችሁ ሰዎች ልውልም ይመጣል። ኪራም እንደዛው ሁላችንም አንድ ላይ ነን። ያው በቪዲዮ አመጣም እንደ ድሮ በቪዲዮ በጣም አልበዛንም ራሳቸውንም ያዳምጡ በሚል ነው። ዛሬ ግን በጣም ደስ ስላለኝ ደስታ መቋቋም ስላቃተኝ ነው ወደ እናንተ የመጣሁትና ከብዙ ፈተናዎች በኋላ ሁሌም ደስታ አለ እንደሚባለው
ሄሉም ያ ነው በቃ እየገጠማት ያለው። የሄሉ ወዳጆች የሄሉ በጣም ተጨንቃችሁ ብዙ ቀን ስታወሩኝ ነበር እኔንም በውስጥ እሷንም እንደዛው በቃ ከኛ ስናዝን አዝናችሁ እኛ ስንደሰት አብራችሁ የምትደሰቱ ቤተሰቦቻችን በሙሉ በጣም ነው እናከብራችሁ፣ በጣም ነው የምንወዳችሁ። አሁንም ቢሆን አብሮናታችሁ አይለየን። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ ቤተሰቦቻችን ሁኑ። ወደፊት ብዙ ነገሮችን ለእናንተ ይዘንላችሁ እንመጣለን። እንደዚህ አሁን አብዛኛውን እኛ ሀዘናችንንም ደስታችንም ሚዲያ ላይ ነውና ሁሌ ሰው የሚጠላንም የሚወደንም ሰው በዙሪያችን አለ። አንዳንድ ሰዎች ደግሞ የሰውን ውድቀት ባትመኙ በቃ የሰውን አለ አይደለ ክፋት ባትመኙ ማንም እናንተ ጋር በህይወታችሁ በማንም ሰው ህይወት የማንም ሰው ኃላፊነት አይወስድም፣ ምንም ማድረግ አይችልምና ሰው አንዳንድ ህይወቱን ሲኖር አስተያየት መስጠት ችግር የለውም። አስተያየት እንደዚህ ነው። ግን ጥላቻ ደግሞ በጣም ከባድ ነው። ጥላቻ አብሶም ደግሞ ሴት ላይ ሴት አሁን ሄሉ ጋር በጣም የማየው አንዳንድ ነገሮች ስላሉ ነውና እኔ እንደ ወንድም እንደ ልጃችሁ እንደ ወንድማችሁ እዩኝና ይህን ነገር ብታስተውሉ አንዳንድ ሰዎች አይ ቲንክ ይገባችኋል እነማን እንደሆናችሁ እና ይህን ነገር ብታስተውሉ እኔ ከክፋት ሳይሆን ከደግነትና በቃ ኦልሬዲ ብታስቡበት። ሴት ናችሁ፣ ወደፊት ልጅ ይኖራችኋል፣ ሴት ልጅ ይኖራችኋል፣ እንደዛ ወንድ ልጅ ይኖራችኋል እና አስቡበት። እናንተ እኛ ብንሆንስ ብላችሁ አስቡትና አንዳንድ ነገሮችን ለመተው ሞክሩ። እኛ ሁሌም በፍቅር ለቀረበን ፍቅር ነን፣ በጠብ ለቀረበንም እኛ ፍቅር ነን። ምንም ነገር ለሰው ክፉ አናስብም። እኛ ግሩፓችንም ኦልሬዲ እነናሂም አሉ አሁን ላይ ያለውን ነገር ያን ያለ ከነሱ ጋር ትንሽ ብርቅም ሁላችንም እኛ አንድ ላይ የሰው ደስታ የሰው ፍቅር የሚያስደስተን ሰዎች ነንና ለኛ ክፉ የምታስቡ ሰዎች አይ ቲንክ እኔ ምን እንዳረግን አላቅም ያረግነው ነው በግልጽ ብትነግሩንና ይቅርታ ጠይቀናችሁ አንድ ላይ በቃ ቤተሰቦቻችን ብትሆኑ እናንተም ብለን እናስባለን። ከዛ ውጭ ግን ዛሬው ትልቁ ዓላማዬና ትልቁ ነገር ሄሉና ናቲን ደስተኛ ማድረግ ነው። በቃ እስኪ ጂ ሰርፕራይዝ አድርጋቸው። አልነገርኳትም እንደዚህ እንደመጣ ምናምን በቪዲዮ እንደመጣ አልነገርኳትም። በቃ ላገኘሽ እፈልጋለሁ ነው ያልኳት። ከዚህ በፊት ናቲ አውርቶኝ ነበር አንዴ የእንትኑ ሰርፕራይዝ ስናረጋት ድጋሚ አፈቅርሻለሁ ሲላት እኔን ጠርቶኝ ነበር ያማከረኝና በጣም ነበር ደስ ያለኝ። እንዴም የዛን ቀን ነበር ያሰብኩት ይሄን ነገር ግን በቪዲዮ ደግሞ ለእናንተ መቅረጽ ማሳየት ፈለኩኝና ዛሬ በቃ ላውራት ዛሬ ሊድና አንድ ላይ ላገኛቸውና በቃ ብቻዬንም ላውራቸው ማውራት ብቻ ሳይሆን እንደ ምክርም አለ አይደለ ከዚህ በኋላ ምንድነው እንደ ወንድምነቴ ማስጠንቀቅ አለብኝ እህቴን ስሰጥና እሱንም በቃ በዛው አስጠነቅቃለሁ ስል ያው በሌላ ነገር አትዩት ኦሬዲ እሰጣለሁኝ። በቃ ደስ እያለኝ እህቴን ተንከባከብልኝ እሰጠዋለሁ። እህቴን ደስታ ነው ከምንም በላይ የምፈልገው እኔ። ለማንኛውም በጣም ደስ ብሎኛል። ቤተሰቦች ያለውን ነገር ገብተን ውስጥ እናያለን። ናቲንም ጠርቼዋለሁኝ። በቃ እሷም ቤት ውስጥ የጠበቀችን ያለችው። ኤኒዌይስ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እየገባችሁ ኮፒ ሊንክ አድርጉልኝ፣ ሰብስክራይብ አድርጉኝ፣ አሳድጉኝ፣ 10,000 አስገቡኝና እኔም ሰው ያየውን ደስታ እኔም ልይ እስኪ እኔ ወንድማችሁ ነኝ። ስለዚህ ሁላችሁም ሰብስክራይብ አድርጉት። ይሄን ቪዲዮ ሲጀምሩ ላይክ አድርጉት። ሄሉንም ሰብስክራይብ አድርጓት 200,000 አስገቧት። ኤኒዌይስ አሁን ወደ ደስታችን ተመልሰናል። ሁላችንም በጣም ደስተኛ ነን። የሆነውም ሆነ ያልሆነውም አልሆነምና ፈጣሪ ዛሬ እዚህ ጋር ደርሶናል። እግዚአብሔር የተመሰገነ ይሁን ዛሬም ነገም ዘወትርም። ስለዚህ አሁን ሄሉ ጋር እንሂድና ያለውን ነገር እናያለን። ተከታተሉን፣ አብራችሁን ሁኑ። ደርሰናል ቤተሰቦቻችን፣ ሄሉ ጋር ደርሰናል። አይ ቲንክ እስኪ ውስጥ እሱ ካለ በጣም ደስ ይላል። እሱ ከሌለ ግን ያው እሱን መጠበቃችን ነው። ለማንኛውም እስኪ እናንኳኳ። ሄሉሻ እንዴት ነው? እንዴ ናቲ ሰላም ነው? እንዴት ናችሁ? እና እስኪ ካሜራማን ትላለህ። ዛሬ እኔ ካሜራ አስከትዬ እየመጣሁ ነው። ይሄን ላስቀምጠው። ቆይ ናቲ እንዴት ናችሁ? ያው ዛሬ እስኪ እኔ በካሜራ አይቶኝ አያውቅም ናቲ። ዛሬ እንዴት ናችሁ? ሁሉ ሰላም አለ? በዛሽ ነው ዛሬ ምንድነው? ዛሬ ሁላችንም ልደት ነው እና በጣም ደስ ስላለን ትላላችሁ። እንዴት ነው? ሁሉ ሰላም አለ? እኔ አገኘዋለሁ ያላሰብኩ ነበር። ጧት ነው የመጣሁት። የተሰው ጠርጥሩ ትንሽ ነው የተሻወዱ። አረ አውቆ ነው። እኔ ጧት ነው የመጣሁት። አይ ቲንክ ገና 1 ሰዓት ነው። በአንድ ሰዓት አይመጣ
እና እንዴት ናችሁ? ሰላም ነው። አዲስ ፍቅር ነው የሚባለው? እንዴት ነው የሚባለው? ምን ነው የሚባለው? ያው አዲስ ፍቅር በለው። አንተና በጣም ያስቸገረች ነው። ቤቷ ስለሆነ ትንሽ የታገስኳት። እንደዚህ ማቀፍ አይቻልም። ምን ትችላለህ? መብታችሁ ነው። እዚህ በኋላ ተፈቅዶላችኋል። ያው ዛሬ አይደለም፣ ዛሬ በጣም ደስ ስላለኝ ነው እንደዚህ የመጣሁት። እኔም ደግሞ በጣም ማርያም ኢትዮጵያ መጥቼ ያገኘሁት በጣም የምወደው ወንድሜ ነው። በጣም የቪዲዮ እውቀት አለው፣ የካሜራ እውቀት አለው እና ዛሬ በቪዲዮ ስላየው ደስ ብሎኛል። አሚቲው ነው አሚሆፕን ቤተሰቦች ሰብስክራይብ አድርጉ እና አበረታቱት። እውነት አሚም በጣም ምርጥ ወንድማችን። እውነት እኔ ምን ልበላችሁ አሚ፣ አንተ ቃል የለኝም ስላንተ። እግዚአብሔር እውነት ያክብርህ። በጣም አክባሪያችን እውነት እሺ ነው። በቃ እምቢ የሚባል ነገር የለም እና የሆነ ነገር ኢቭን ሲጨንቀን ጀስት የሆነ ነገር እናማክረዋለን። ሁሉ ነገር በሀሳብ ያግዘናል ምናምን እና አሚን የሚገርም እውቀት ያለው ልጅ ነው። ምንም እድሜ አነስተኛ ብቻ ቢሆንም ዘጠኛን ቀርሷል። ሰብስክራይብ አድርጋችሁ እንደምታየው አይደለም ማለት በጣም ማቹር ልጅ ነው። የበሰለና በጣም ያው ዛሬ ጓደኛ አግኝቻለሁ እና በዚህ ቻናል አንድ ላይ ታዩናላችሁ። ካሁን እዚህ በኋላ እንበዛለን ብያለሁ። ደግሞ ምን ይዞ እንደመጣ እስቲ ዛሬ በጣም አንዳንዴ ሰው አይታመንም መልሶ ሊወስድ ይችላል። አይ እኔ ቀድሜ ፍሪጅ ውስጥ ከተዋለሁ። ዛሬ ኦልሬዲ የመጣሁበት ምክንያት ምንድነው? ደንግጠናል አብረን እኔና አንቺ በስልክ አውርተናል ከዚህ በፊትና ያልከው ነገር እኔንም አስደሰተኝ። ምንድነው ያስደነገጠን ነገር? ሁሉም አይ እሱን ያስደነገጠው እሷ ስጠራኝ መጀመሪያ ኦልሬዲ አንተ እንድታወራ እንደሆነና በቪዲዮ እንድናሳይ ነበርና ትናንት ማለት ነው። ከዛ ሳናስበው ማለት ሽማግሌ ልልክ ነው ስትል እንዴት ነው ነገር? አሁን ሽማግሌ ልልክ ነው አላሰብኩም ነበር ይሄን ነገር ምናምን ነገር ለመንገር ግን ስለጠየቃችሁ ምናምን ነገር እሷም ስለጠየቀች ላይክ እያሰብኩት ስለነበረ ያው መንገሩ አይከፋም በሚለው እኔ ራሱ ከነገርኳት በኋላ ደንግጫለሁ። ለምን ደነገጥ? ሀሳብ እንዳይቀይር ፋሚሊ ሰው ደስታ የሚያስደነግጥ ደስ የሚለው ጓደኛ እንግዲህ ይስጣችሁ። እናመሰግናለን። በጣም ከዛ በፊትም ኦልሬዲ ደውለህ ጠርተኝ ፕሮግራሙ ሲዘጋጅ ድጋሚ እንትን ስትሉ አልነገርከኝም። የዛን ቀን ምን አልጠበኩም እንደዛ ስትል በጣም ደስ ብሎኛል። ያሰብኩት ነገር በስተጀርባው ይዞ ያለ ድንገት ነው ሰርፕራይዝ ያደረገኝ። ቀድሜ ነው ማየው ከእናንተ ከሁሉም ነገር ጀርባ አለ ብዙ ጊዜ ከእኔም ጋር አሁን ጓደኛ ነው እኔም ጋር አለ ሂሉ እና ደስ ትላላችሁ። በጣም እናመሰግናለሁ። እያስቀናችሁኝ ነው። ሄሉ ለእኔ ይፈቀድልኝ አረምጣሚ እኔ ወገቤን አስሬ ነው ምድር። ሴት ልጅ ከመምጣት በፊት ትዕግስት ላይ በጣም ስራ በጣም ያስቸገረችው ነው። ትዕግስተኛ መሆን አለብን። እንዴት ነው ያስቸገረችው? ምን ያክል ያስቸገረችው? የፓፓያ ማሳ ሊኖር ይገባል። ጨጓራ ከተቃጠለ ምናምን ንገረኝ አሁን ንገረኝ። ሸንኮራም አሪፍ ነው ብሏል። ያው አልፎ አልፎ እኔንም ታቃጥለኛለች አይደል? እኔንም እንደዛው ነው ታስቸግራለች። አየኔ ለየት ይላል። እኔ አሁን ስታይ ማስቸግር አይነት ሴት ነኝ። እኔ ተጨቃጫቂ ነኝ። ያው የቤት የጓዳን ነገር እኛ ነው የምናውቀው። እዚህ ጋር ላወራ ስለማልችል ነው እንትን ነው ችግር የለም። ካስቸገረሽ ባህሪው ጥሩ ነው። ተመችቶኝ እየኖርኩ ነው። ወደዚህ ግን ያው ለመቻሉን ይስተምር ያለነሱ ደግሞ ባዶ ነን እና ዋናው ይሄ ነው። በቃ ዛሬ ባዶነታችሁ የተሰማውን ነገር የነገረኝ በቃ እንዴት ነው አዳም ገነት ላይ ያለ ገነት ላይ ነበረ። አስብ እንግዲህ ገነት ማለት ሁሉም ነገር ያለበት ቦታ ነውና ያ ሁሉ ነገር ተሰጥቶት ግን ከፋኛለ ባዶ ነኝ አለ። ከዛ ግራጉኒ አምጣት ይለኛል ምናምን ነገር አለ ማለት ነው። ከዛ ፈጣሪ ደግሞ አይቶ ሔዋን ከጎኑ ፈጠራት እና ገነት ላይ ብትሆኑ ራሱ ገነት ላይ ኖራችሁ ራሱ ላይፍ
ላይደላችሁ ይችላል የራሳችሁ የምትሉት ሰው ያስፈልጋል ተሻሽላችሁ ትኖራላችሁ እኔ አልቻልኩም ቤተሰብ አሁን እንደዚህ እንዴት ነው ኦ ማይ ጋድ አገላለጽ በቃ በጣም ሳራን ያለው ያየን ነው እንግዲህ ተነስተሽ አሁን ለዚህ አገላለጽ ለሳራ ቤተሰብ በጣም እየቀናው ነው ዛሬስ በጣም ደስ ብሎኛል እውነት በቃ ማርያምን ከስንት ነገሮች በኋላ ነው አይ ቲንክ ከዚህ የደረስነው 2 አመት ተራርቆ መኖር ግን እንዴት ነው ከ2 አመት በኋላ ስታገኛት መጀመሪያ ቀን ስታገኛት ያው አልጠበቅኩም ነበር ያው ደስ ይላል ከምትወዱት ሰው ጋር ምናምን አይ ፍራቻ ነበር አይ ቲንክ መመለሱ መመለሱ ምናምን ነገር ግን መጀመሪያ ስንገናኝ ምናምን ነገር አላሰብኩም እውነት ለማውራት ያው የምታውቀው ሊሆን ይችላል አንተና ከዛ በኋላ ነው ሐሳብ የመጣው ግን እንደዛ ሆኖ ራሱ ያው የምትወደው ሰው ምናምን ነገር ስታገኝ አሁን ያልደረስክም አንተ አልገባም የምር ያስፈራል በጣም ነው የሚያስፈራና እዚህ ደርሼ ራሱ ልመለስ እንደውም ትዝ ካለ እሷ እዚህ ከመጣው በኋላ ምናምን ነገር አሟት ነበር ምናምን ነገር ደንግጣ ሳይ ሮጬ ለጠፋ ነበር ውጣ እያለኝ ነበር ከዛ ሰላም ነበረች እሷ ናት ትንሽ እንትን ያደረገችኝና ያስፈራል በጣም ከዛ በኋላ ደግሞ ላይክ እያወራ የተግባባ ስትሄድ ደግሞ ደስ ይላል ከዛ አሸነፈች በስተመጨረሻ አሸነፍኩ ማለት ጥያቄው ከሱ መጣ እኔ ነው ከሱ ይመጣል አብረን ነው ድጋሚ ተደዋለች ከሱ አፍ ይወጣል ስለ አይ ያው በውስጤ ነበር ውስጣችን ይተዋወቃል ነበር አይ ማውጣቱ ነው አዋን ውስጣችሁ ጋር ማለማ ቀድመን ነው ያው ወጉ የወንድ ልጅ ስለሆነ የሴት ግዴታ የሚባል ኖርማል ነው ግን እኔ ግን አሁን ጀስት እኔ ደፋር ነኝ አንተ ከዚህ በፊት ታውቃለህ ድፍረቴ ምን ያክል እንደሆነ ታውቃለህ ሄሉ ከመነች የሆነ ነገር ማለት ከፈለገች ነው አረጋዋለስ አንቺስ ምን ተሰማሽ ስታገኙ መጀመሪያ ወይ በጣም ነው የደነገጥኩት ግን በቃ ደስታ አለ ይሄ መግለጽ ማለት ይችላል ደስታ በቃ ብቻ ስላየሁት ብቻ ራሱ በጣም ደስ ያለኝ ከምል በላይ በቃ ኮን እንደዛ አይደለም የምትመስዩ መሰረሻሸት ነው አራን ያልቻልኩም ምን ለማለት ፈልገህ ማን ነው የሚሰራቸው አንቺ ነሽ አራን ያመችም እንደዛ የመጀመሪያ የመጣው ቆይ ላውራ እኔን ረሱኝ እውነት ላውራ ስልስል አውቃል ታረሳሰኝ ነው አይደለም የመጀመሪያ የመጣው ሰው እንክብካቤ በዝቶባት ነው በቃ ከስሪያ አትወጣም ከዛ አሁን ትደውላለች የት ልትሄድ ነው ያሰብከው የት ልትሄድ ነው ማን ልታገኝ ነው ምንድነው ፕሮግራም ደግሞ ሳትደውል ትመጣለች መታ አይ ቁርስ አብረን እንድንበላ ምናምን ትላለችና አሁን እኔ ራሴ እየመጣው ነው እና ትንሽ ቀንሶብኛል ቤተሰብ በቃ ይጨመርለት ብትሉ እስኪ በቃ እንትን አላ እኔ ሲጀመር መቼም አይቀንስም ሲቀጥልም ደግሞ እንደዛ ከመሰለ ማለት ነው አሁን ምንድነው አንዳንዴ እንዴት ነው ነገሮች አንዳንዴ ይሄ ነፃነት ምናምን የምሰጣቸው ነገሮች አላ ሁሌ የኔ ፍላጎት ብቻ መሆን የለበትም ኦኬ ነፃነት የተሰጠ ነው በቃ አንተ አልገባውማ እንደዛ አልመሰለኝም ነበር እንጂማ እኔ ቀን በቀን ታውቀኛለህ ሲጀምር ከሱ መለየትም አልፈልግም እኔ ደግሞ እንትን የምትለኝ ነገር ደስ ይለኛል በቃ ሆነ አይ ቲንክ አንቺ አስበሽ ነበር አሚ ልጅ ነው አሚ ያጠገብ እንደዚህ ነገር ነው እኔ ኮንሰርት ያለው አይደለም መጀመሪያ አንቺ ስታገኙ እንደዚህ እንደምትመለሱ አንተ ታስቢ ነበር እውነት ለመናገር ያው እንደዛ አይነት ነገር በአንድ ያታስበው ምክንያቱም ያው ብዙ ነገር በመሃል ተፈጥሯል ብዙ ርቀቶች ነበሩ ምናምን ጋብ ነበር እና ያው መገናኘትን ምናምን በቃ አላ ከዛ ሰው ጋር ያለህን ነገር ለማቀራረብ ምናምን ትሞክራለህ እንጂ በአንድ እንደዛ አይነት ነገር አታስብም ያው ሐሳብም ቢኖር በውስጥ ትይዘዋለህ ምክንያቱም ማውጣት ይከብዳል ምላሹ ምን ይሆናል ብለህ ስለምትፈራ ብቻ ባለኝ ነገር እኔ አሁን በቃ ከሱ ጋር ደስተኛ ሆኜ ማሳለፍ ብቻ ነበር የማስበውና ግን የሆነ አንዳንዴ የሆነ ቢሆን ብዬ እመኛለሁ ከዛ ሳታስቢው ሰርፕራይዝ ተደረግሽ ምን አሰብሽ የሰርፕራይዙን ስታዩስ በጣም ማርያምን በጣም ደስ ያለኝ ከምነግርህ በላይ በቃ ይሄ እኔ በቃ ከሱ ጋር ሰውን በጣም ደስተኛ ነኝ አረታ አየሽ እኮ ያው ካንተ በፊት በጣም ዲፕሬሽን ውስጥ ነበረች ራሱ አታወራንም ነበር በደንብ እሱን ስታገኝ በቃ ለነጋታው ተቀየርሽ በቃ እሱ እኮ በጣም የሚለይ ሰው ነው
አስከፍታ ታውቃለች? ከመጣ በኋላ አስከፍታ ታውቃለች? በትረስ አንቺስ አስከፍቶሽ አይደል? ኧረ በስመ አብ። እሺ ያስደሰተሽ ቀን በጣም ያስደሰተሽ እየተነጫነች ያየው ነው እርግጥ ግን በጣም ያስደሰተሽ ቀን መች ነው? እሱ አብረን እንመለስ ያለኝ ቀን የሁላችንም ነው። እኔ ግን በጣም ሞር እንትን ያለኝ ደግሞ ኢንስፓየር ያደረገኝ ደግሞ ትናንትና ሽማግሌ ልልክ ነው ሲል አዎ በቃ ጀስት አላ እንመለስ ብሎ በቃ አሁን መመለሳችን አንድ ትልቅ ቁም ነገር ነው። በቃ ወደ እንትናችን ወደ ድሯችን መመለሳችን ከዛ በኋላ ያው የሚመጡ ሂደቶች ደግሞ የራሳቸው ደስታ የሚያመጡት ስለሆነ ፍቅር ውስጥ ደግሞ ብዙ መቆየት ወደ ጠብ እንትን ይላልና ቶሎ መገናኘት እንደመሰለ ነገር የለም። ብዙ ነገር ተምረናል። ብንጨቃጨቅም ወዲያው እዛው በዛው የምትፈታው ነገር እኮ ነው። በቃ ያለ ነገር ነው። ሁሌ ሰው ልጅ መተዋወቅ ነው። ከሆነ ሰው ጋር ወደ ከተዋወቀ በኋላ ጸብም ድብድብም ኖርማል ነው። ሁሉም ቤተሰብ ጋር ራሱ ሊኖር ይችላል። አባቶቻችን እናቶቻችን አልፎ ሲከራከሩ በሆነ ነገር ሳይስማሙ ሲቀር ማየት አይተን ሊሆን ይችላል። ማታ ግን እራት አንድ ላይ ተሰብስበን ነው የምንበላው። ላይፍ እንደዚህ ነው። አንዴ እስከምትጣበቅ ነው። እኔና እሷ ደግሞ ተጣብቀናል። አንለያይም ነው ይሄ ነው ሁሉም ሰው የሚፈልገው የነበረው። አይለየንም። ብዙ ነገሮች አሳልፈሻል አንቺ ከኦዲየንስም ከምንም ከብዙ ነገሮች ጫና ወጣሽ ነው ዛሬ ደረሽውና በዚህ አጋጣሚ ደግሞ በጣም ላይክ እንትን የሚሉ ሰዎች አሉ። አንዳንድ በቃ የሆነ ያልተገባ ነገር ነገር እንትን የሚሉ ሰዎች አሉ። አይደረግም እንደዚህ ላይክ እንትን ካልሆናችሁ የራሳችሁን ላይፍ ማስቀጠል ነው። ሰው ጋር አለመድረስ ነው። እና አንዳንድ ሰዎች ሲቃወሙ እሷንም ምናምን ነገር ሲተቿት ምናምን ነገር ያየሁት አለ። አይ ቲንክ እንደውም ከደረሰባት ነገር በላይ ደግሞ የሰው እንትና በጣም ይሰበረሽ እንደዛ አይነት ነገሮች በጣም ከባድ ናቸው። እና አንዳንድ አላ በራሳችሁ እንዲደርስ የማትፈልጉትን ነገር ሰው ጋር ማድረግ በጣም ሴት ሆናችሁ ሴት ላይ ነገር ሴት ልጅ መከራዋ ብዙ ነው፣ ፈተናዋ ብዙ ነው። አሁን አትዘኝ አለፈ እኮ ሁሉ ነገር። እናንተ መልስ ሰጥታችኋል። ኧረ ምንም መናገር አይጠበቅብሽም። አንዳንዴኛ ነገሮች ንቀን ስንተዋቸው በቃ ዝም ያልን ወይ ደግሞ ፈርተንትን ያለ ምናምን ይመስላል። እንደዛ ነው ባይዘው አንዳንድ ሰው የሚወስደው የሆነ አንዳንዴ በቃ አይተህ የምታልፈው ነገር ይኖራል። ደግሞ በዛ ነገር ላይ አንቺ እስካልሆንሽ ድረስ ምላሽ መስጠቱ ምናምን ያን ያልተገኘ ነው ያላስ አንቺ ኦልሬዲ አሁን የምትፈልጊው ላይፍ ላይ ነሽ። የልጅነት ፍቅር ግን በጣም ፓወር አለው። በጣም ሀያ ለምን ነው የማትመክሩኝ ግን በልጅነት ፍቅር አሪን ጀምር ብላችሁ ማትመክሩኝ ለምንድን ነው? በልጅነት የምር ግን አሁን የኛ ሰዓትና ያሁኑ ይለያያል። ያሁኑ ይከብዳል። ምንድን ነው እናንተ ሰዓት ልዩነት? ቅርብ ጊዜ እኮ ነው አባከለ 4 አመት ይከብዳል ነው። ጠላት ከቤት ነው። አዎ ያሁኑ ይከብዳል። ቢያንስ መኪና ያስፈልጋል፣ ቤት ያስፈልጋል። ያሁኑ ታድለ ሌላ ምን እየነገረችኝ ነው? ድሮ በእኛ ሰዓት ናት እንደዛ አይነት ነገር አስፈልግ በእኛ ሰዓት አስፈልግ። አሁን አንተ አንዷን ለመጥበስ መኪና ያስፈልገኛል። በቃ መኪና ያስፈልጋል። 30 ላይ እንገናኝ። 30 ላይ ሲጀመር ከ30 በፊት ፍቅር ጥሩ አይደለም ይቃምኛለሁ ማለት እንዴ። እንደዛ እንዴትና መኪና ያገኝ ሲጀመር እንደዛ የሚያስብ ሰው መጥቶ ራሱ ደስታ ይሰጣል። ላይክ ደስታ መፍጠር የሚቻለው እግዚአብሔር ነው ብላችሁ የምር ነው ብላችሁ ያላችሁ ነገር አጣፍጣችሁ መጠቀም ጥበቡ ከሌላችሁ ላይክ እያንዳንዱ ነገር አሁን ለምሳሌ ዛሬ ያለሁበትን ደረጃ ትላንት ሆኜ ተመኝቼ አውቃለሁ። ይሄ በኖረኝ ምናምን ነገር ያልኳቸውን ነገሮች ኖሮኝም አጠቃቀሙ ደስታውን ራሴ ካላመጣሁት ምንም ነገር አይፈጠርም። ላይፍ ላይ ሰው እንደዚህ አይነት አመለካከት ያለው ሰው መቼም ደስተኛ ሊሆን አይችልም። ፍቅርና ቁስ አንድ ላይ የሚሄዱ ነገሮች ናቸው። ደስታ የሚመጣው ዝም ብሎ ነው። ሰው ባለው ነገር ካመሰገነ ደስተኛ ሆኖ ነው የሚኖረው። ግን አንተ የሌለህን ሰው የጎረቤት አይተምና እንትን ካልክ የሰው የምትመኘው ሰው ሆነ ሀብት ደግሞ በመሰረቱ አለኝ። ለምሳሌ አለኝ ካልክ ሀብታም ነህ፣ በቃኝም ካልክ ደሃ ነህ። በቃ ዛስ ኖሮህን በጣም ኖሮህን ምናምን ነገር አሁን ብዙ ያስፈልገኛል ብለህ የምታስብ ከሆነ ያ ሀሳብ ነው እንጂ ደሃ የሚያደርግ ትንሽ እያለኝም አለኝ ተመስገን ብለህ ደግሞ ካደረግ ሀብታም ምንም እናውቃቸዋለን። ራሱ ምንም እንቅልፍ በላይ ጤና ነው። ጤና ከኖረ
ምንም ነገር ታመጣለህ ሰርተህ እና አረ ይመጣል በዛው ልክ እኮ አሁን እኔ ይሄ ቤትና መኪና ምናምን ሳይሆን ኖርማል ፍቅር ብቻ የሚፈልጉ አሉ ማለት ልፈልጋቸው እነሱን ልፈልግ በቃ ገጠር ግባ ነው ገጠር መጣ ነው ገጠር ያለሽ ገጠር ምኬደው ለድንግልና እኮ እንዴ አለ ገጠር ይባላል ድንግል ከፈለክ ገጠር ግባ ነበር ከተማ ላይ የለም ይባላል አሉ አረ ከተማ ላይ መሆኑ ራሳቸውን ጠብቀው የሚኖሩ አሉ እንዳይጠፉ ገጠር ላይ ካላችሁ እስኪ ኮሜንት ላይ ጻፉ እኔ እመጣለሁ እናንተ አትምጡ ችግር የለውም አይ ኤኒዌይስ ግን አንድ ጥያቄ ልጠይቃችሁና ከዛ ኪፉን እንቀሳለን እስከዛሬ ናቲም ለብቻ ሄሉም ለብቻ እስከዛሬ አብራችሁ ካሳለፋችሁት ቀን የማትረሱት ቀን ይሆናል አብራችሁ እሺ አንተ የማትረሱት አጋጣሚ በቃ ከሷ ጋር በቃ ያሳለፈው ደስ የሚል አጋጣሚ ነው አሁን ከመጣ ብቻ ሳይሆን ከበፊትም ሄሉ ያንቺ ነው አንተ ተናገር ምን ይመከር የራስሽ ተናገር ምን ምንድነው የሆነ ቀን ለመዝናናት ወተን ማን ነበር መሰለሽ እኔ ነኝ ይዣቸው የወጣሁት እኔ ነበርን መክሊት የምትባል ጓደኛችን አለች ሰላም ደግሞ አለች እህታችን እኔ ነበር ጓደኞች ነበር ማለት ነገር ያቀና አይረሳኝም ከዛ ነበር እሱ አልገባም እሱ ነው መስማት የምፈልገው በቃ ሌላ ቀን ልንገር እንደዛ ከሆነ እኔ ማይረሳ ስላልከኝ መስማት የምትፈልጉ ሰዎች ካላችሁ ችግር የለውም ኮሜንት ላይ ጻፉ ጋሚ ብቻውን አግኝተን እናስወጣለን ሄሉስ ማትረሹ ግን ማውራት አለብሽ ሄሉ መሸፋፈን የለብሽ ሄሉ አንቺ ደግሞ ማትረሹ አይ የሆነ ጊዜ አብረን ደብረ ዘይት ሄደን ነበር ኦኬ አይ አልሳልኩም ቤተሰብ ምን ተፈጠረ ነው ዋናው ቁም ነገሩ ደብረ ዘይት ሄዳችሁ እሺ ደብረ ዘይት በቃ እሱ ምንም ማንረሳው ቀን አለ ካሜራ ነው በቃ ደብረ ዘይት ሄደን በጣም አሪፍ ጊዜ አሳልፈናል ሶስት አንድ ሳምንት ነው ምናምን ቆይተናል አዎ ግን የሆነ ቀን የሆነ አለች እናንተ ምናምን አንድ ቀን ቁጥራት ነገር እኛ እንድናከብራት ድጋሚ ከበር ያቀር ማለት በቃ ደብረ ዘይት ጃሹ ልጅ እንደይቃል ተውስታው ከሰከሰ ማለት ነው እና የሆነ በቃ እዛ ያሳለፍናቸው ቀናቶች ደስ የሚሉ ብዙዎች አሉና ቻሉ እና እንደዛ ያን ማረሳው ቀን ነው ኤኒዌይስ እንደ ማጠቃለል በጣም ከልቤም ነገራችሁ ነገር በጣም ደስ ብሎኛል ከዚህ በኋላ አንድ ላይ ሆኑ ያው እንደ ምርቃቱም ይውት አይ ቲንክ ታው አትነሱ በቃ ሁሉም የሰዎቻችን ታጋላችሁ የእናንተን ፍቅር ነበር ከልጅነታችሁ ጀምሮ አብረው ስላዩአችሁ አብረው ስላደጉ ከእናንተ ጋር ብዙ ነገር ከእናንተ ይጠብቃሉና በመሀል የተፈጠረው ነገር ብዙ ሰው አስደብሯል እኔ አሁን ሁሉ አሸንፋችሁ እናንተ አንድ ላይ ናችሁ ከዚህ በኋላ ማትለያዩ አንድ ላይ ሆኑ እንዳልከው ሸማግሌ ወልድ ከተጋብታችሁ አንድ ላይ ሆናችሁ ወልዳችሁ አንድ ላይ ከእናንተ ቤት አንድ ላይ ሆናችሁ እንደዚህ ሁሌ እንድንመጣ ያድርገን አሜን ቃሱ ነው የምፈልገው አሁን ኬኩን መቁረስ እንችላለን እሺ ቢላ ላምጣ ተጠብቃት ነበር አጨብጭብልና እኔ አጨብጭብላችሁ ምንድነው ልስፋ አጨብጭባ ሁለቱም ተለያዩ ከናት ያውቁታ አጨብጭብ ጎበዝ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽኝ ኮራሁብሽ እንዳንተ አላበዛም የህንዶች ነው ሳምቡል የሚባለው አሚኑ ምን ቀርቶ መጀመሪያ ካንቺ አሚ ግን እኔ ሳላጎርሳት ታጎርሳት እሱ ያጎርሳታል እኔ ላጎርሳቸው ሁለቱም እናመሰግናለን በጣም እናመሰግናለን ቤተሰቦቻችን እስካሁን ላያችሁ ሄሉ ዝጊው
እና ቤተሰቦቻችን የአሚ ቤተሰቦች እውነት መተኛን አክብረን ስለጠየቀን ከልብ አድርገን እናመሰግናለን። በጣም እንወዳለን። በፋይንካስ እናመሰግናለን። እናንተም ደግሞ ሁላችሁም እየገባችሁ ሰብስክራይብ አድርጉ። 10,000 አስገቡት። እውነት ይሄኔ 50,000 ገባ ነበረ። መስራት አለበት መለስ አለበት። እና ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮ ሲጀምሩ በጣም እንወዳችኋለን። እንመጣለን ከዚህ በኋላ። አሚ ወንድማችንን እንግዲህ አበረታቱልን። በጣም የሚገርም ልጅ ነው። በሌላ ባሪፍ ስራዎች ይመጣል ብለን ተስፋ እናደርጋለን። በጣም ሙቀት ያለው ልጅ ነው። መገንፈል አለበት እና አንድ ላይ እንመጣለን። እናት ዩቲዩብ ላይ ሄል ዩቲዩብ ቤተሰቦቻችን የሆናችሁ ሁላችሁም አካውንታችንን አሚንን ደግሞ ሰብስክራይብ አድርጉልን። እንወዳችኋለን። አሚ አንተንም በጣም እንወደን እንወዳችኋለን። እሺ ቴንክ ዩ በጣም እናመሰግናለን። በሌላ ቪዲዮ እስክንገናኝ ድረስ